የጎንደር ጠቅላይ ግዛት በላይ ዘለቀዝ አዲስ የአመራር ምደባ ይፋ አድርጓል። አንድነት አሸናፊነት ነው ብለዋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና በተካሄደ ከባድ ውጊያ የፋኖ ኃይሎች የጦር ሜዳ ድል ተጎናጸፉ። በዘራፊው ላይም እርምጃ መውሰዱ ተሰምቷል። ቀዳሚው የግንባር መረጃዎቻችን ናቸው። ዛሬ አዳሩን በተፈጸመ የከባድ መሳሪያ ጥቃት ዓመታዊ በዓል የሚያከብሩ አማኞች ጥቃት ሲፈጸምባቸው የመከላከያ መንገድ መሪ የነበሩ የዞንና የወረዳ ካድሬዎች መሞታቸው ተሰምቷል። ወታደራዊ ተሽከርካሪውም ወድሟል። የጥምር ጦሩ አባላት ካምፑን ለቀው ወጥተዋል። በዝርዝር እናስደምጣችኋለን። ለሳምንታት ተቃውሞ የተካሄደባቸው ትምህርት ሚኒስቴር ስልጣናቸውን ለቀቁ። ከአንድ ወር በላይ በዘለቀው በወጣቶች የሚመራ የተቃውሞ እንቅስቃሴ ከትምህርት ሚኒስቴርነት እንዲወርዱ ሲጠየቁ የነበሩ ባለስልጣናት ከስልጣን መልቀቃቸውን አስታውቀዋል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 19 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የጎንደር ጠቅላይ ግዛት በላይ ዘለቀ አዲስ የአመራር ምደባ ይፋ አደረገ። አንድነት አሸናፊነት ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ሁለቱ የቀድሞ ዞች በጋራ በአካል በመገናኘት ባካሄዱት ታሪካዊ ጉባኤ ሙሉ ውህደት ማድረጋቸውንና አዲስ የአመራር ምደባ ማከናወናቸው ይፋ ተደርጓል። ይህ የተገኘው ውህደት አንድነት አሸናፊነት ነው የሚለውን መርህ በተግባር ያረጋገጠ ሲሆን የህዝብን ትግል ወደ ላቀ ደረጃ ለማሸጋገርና የታለመውን ዓላማ ለማሳካት የታጠቀ ህብረትና የተናበበ አመራር ወሳኝ መሆኑን ያሳየ ታላቅ ስኬት ነው። በወንድማማችነትና በጋራ ዓላማ ላይ የተመሰረተው ይህ አንድነት ለቀጣዩ ሙሉ ድል አስተማማኝ መሰረት የሚጥል መሆኑ ተገልጿል። በተካሄደው የጋራ ጉባኤ የተዋሃደውን የጎንደር ጠቅላይ ግዛት በላይ ዘለቀ ህዝብ በጥምረትና በስራ አስፈጻሚነት እንዲመሩ የተመደቡት ዋና ዋና አመራሮችም አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ለ3 ወራት ቆይታ የዙ ጥምረት ሰብሳቢዎች ሲሆኑ አርበኛ ሰለሞን አጣናው ተቀዳሚ ምክትል ሰብሳቢ፣ አርበኛ ኪሩቤል ጎቤ ምክትል ሰብሳቢ ለፖለቲካ ጉዳዮች፣ አርበኛ ደረጀ በላይ ወታደራዊ አዛዥ፣ አርበኛ ሻምበል አምሳሉ ማዘኛ ምክትል ወታደራዊ አዛዥ በመሆን ሌሎች ተዋረድ የሥራ ምድቦችም ተደርገዋል። ከነዚህ ዋና ዋና ስራ አስፈጻሚዎች በተጨማሪ የዙን እንቅስቃሴ በተደራጀና በሰለጠነ መንገድ ለመምራት ይረዳ ዘንድ በተለያዩ ዘርፎች በፖለቲካ፣ በወታደራዊ ዘመቻ፣ በሎጂስቲክ፣ በህዝብ ግንኙነት፣ በፋይናንስ እና አስተዳደር እንዲሁም በሌሎች ቁልፍ መምሪያዎችና ምክትል መምሪያዎች በርካታ አርበኞች አዲስ የኃላፊነት ምደባ ተሰጥቷቸዋል። ይህ የተከናወነው አዲስ የአደረጃጀት ምደባ እዙ በጠንካራ መዋቅርና በአንድነት መንፈስ ወደፊት እንዲራመድ ትልቅ አቅም የሚፈጥር መሆኑ ተመላክቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና በተካሄደው ከባድ ውጊያ የፋኖ ጥምር አሃዶች የአገዛዙን ሰራዊት ሙሉ በሙሉ በመደምሰስና በመበታተን ታላቅ የጦር ሜዳ ድል ተጎናጸፉ። የምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ ሳምኖ ኮር 81ኛ ክፍለ ጦር ባደረጉት ብርቱ ጥምረት በአገዛዙ ኃይል ላይ ፈጣን የማጥቃት እርምጃ ተወስዷል። ዛሬ የተካሄደውን የማጥቃት እርምጃ ተከትሎ በአካባቢ የነበሩ የአገዛዙ ሰራዊት የፋኖዎችን የተቀናጀ የውጊያ ስልት መቋቋም ባለመቻሉ ከፍተኛ የሰው ኃይልና የቁስ ኪሳራ አስተናግዷል። የአገዛዙ ሰራዊት በርካታ አባላቱ ተደምስሰውና ቆስለው የጦር ሜዳውን የበላይነት አጥቷል። በጥምር ኃይሉ የብረት ክንድ ቀስሞ የተሰበረው የአገዛዙ ሰራዊት ከሞት የተረፉትን ቁስለኞችን በመኪና እየጫነ ወደ ጋሸናና ገረገራ ሽሽት ማድረጉ ተመላክቷል። ውጊያው ፍጹም የፋኖች ኃይል የበላይነት የተረጋገጠበትና የአገዛዙን ሰራዊት የውጊያ ፍላጎትና ስነ ልቦና ጨርሶ ያደቀቀ ትዕይንት ነበር ሲሉ ወታደራዊ ምንጮች ገልጸዋል። የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያ እንደገለጸው የአማራ ህዝብ ከምድረ ገጽ ለማጥፋት የዘመተውን የአገዛዙን ሰራዊት እቅድ የፋኖ አርበኞች በሚገባ አክሽፈውታል። በወሎ ቀጠና 22ና 81ኛ ክፍለ ጦር የማንነት ኃላፊነታቸውን በጀግነት በመወጣት ለህዝባቸው አለኝታነታቸውን ዳግም አስመስክረዋል ሲል ድሉን እውቅና ሰጥቷል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዘራፊዎች ላይ እርምጃ መውሰዱን ገለጸ። በቋሊሳ፣ አጌሳና ሰልማያ በተባሉ አካባቢዎች ይንቀሳቀሱ በነበሩ ሌቦችና ዘራፊዎች ላይ ማህበረሰቡ ከፋኖ ጋር በመቀናጀት እርምጃ መውሰዱ ተገለጸ። እንደ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር መረጃ የአካባቢው ማህበረሰብ ለገበያና ለተለያዩ ማህበራዊ ግንኙነቶች እንቅስቃሴ በሚያደርግበት ወቅት በዘራፊዎች ምክንያት ከፍተኛ ችግር ሲያጋጥመው ቆይቷል።
ትናንት ሐምሌ 18 ገበያ የሚሄደውን ህዝብ ለማዘረፍ ቅብትያ በተባለ ቦታ ላይ ዘርፊያ ሲፈጽም የነበረን የዘራፊ ቡድን ህዝቡ ከአካባቢው የፋኖ አባል ጋር በመቀናጀት በዘራፊዎቹ ላይ እርምጃ መውሰድ ተችሏል። የአካባቢው ነዋሪዎች የህዝቡ ሰላምና ደህንነት ለማስጠበቅ ለተደረገው እንቅስቃሴ ለፋኖ አባላት ምስጋናቸውንም አቅርበዋል። ክፍለ ጦሩ እንዳሳሰበው ከዚህ በኋላም ቢሆን ህዝቡን የሚያስቸግሩ ሌቦችና ዘራፊዎች ላይ ከህብረተሰቡ ጋር በመተባበር እርምጃ የመውሰዱ ተግባር ተጠናክሮ የሚቀጥል ይሆናል። ፋኖ በአካባቢው የህዝብ ሰላም ለማስፈንና ካገዛዙ የተሰራጩትን የዝርፊያ ቡድኖች ለማጽናት የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልም አስታውቋል። በደጋ ዳሞት ወረዳ ልጅ ንጉስ ቀበሌ በተቋማትና በግል ንብረቶች ላይ ከፍተኛ ዘረፋ መፈጸሙ ተገለጸ። በደጋ ዳሞት ወረዳ ልጅ ንጉስ ቀበሌ ውስጥ በሚንቀሳቀሰው የአብይ አህመድ አስተዳደር የጦር ኃይል አማካኝነት በተቋማት በንግድ ድርጅትና በግለሰብ ንብረቶች ላይ ከፍተኛ ዘረፋ መፈጸሙን ከአካባቢው የተገኙ መረጃዎች አመላከቱ። እንደ መረጃው ገለጻ በ3 ጄኔራሎችና በ7 ኮሎኔሎች የሚመራው የስርዓቱ ጦር ከአካባቢው የፋኖ ኃይሎች ጋር ባደረገው ግጭት ከፍተኛ ምት ከገጠመው በኋላ ህዝባዊ አገልግሎት በሚሰጡ ተቋማትና በግለሰብ ንብረቶች ላይ ያቀደውን ዘረፋና ውድመት ፈጽሟል። በአካባቢው የሚገኙ የግለሰብ ሱቆች፣ የግል ክሊኒኮች፣ ሆቴሎች እንዲሁም የመኖሪያ ቤቶች ተበዝብዘው ንብረታቸው ተጭነው ተወስደዋል። ጦሩ የህዝብ ንብረት ከመዝረፍ በላይ በህዝቡ ላይ ከመድፍና ከከባድ መሳሪያዎች የተተኮሱ ድብደባዎች ማካሄዱ ተገልጿል። በልጅ ንጉስ ቀበሌ የተፈጸመው ይህ ድርጊት አዲስ አለመሆኑና ከዚህ ቀደም በሌሎች የተለያዩ የወረዳ ቀበሌዎችና ከተሞች ከተፈጸሙ ተመሳሳይ ክስተቶች ጋር የሚመሳሰል መሆኑን ጠቅሷል። ቀደም ሲል ተመሳሳይ ድርጊት ከተፈጸመባቸው አካባቢዎች መካከል በማቻከል ወረዳ ግራ ቅዳምን፣ በአዴት ወረዳ በግታ ቀበሌ፣ በጎዛምን ወረዳ ቸርተክል ከተማ፣ በአምበር ወረዳ ጃማ ቀበሌ፣ በቋርት ወረዳ ገነት አቦ፣ ደንበጫ ወረዳ ዋድ ቀበሌ፣ ባሶ ሊበን ወረዳ ኮርክ ከተማ፣ ባቸፈር ወረዳ ግርጭጭ ቀበሌ፣ ጎንቻ ሲሶን ነሴ ወረዳ ገነቴና ሌሎችም ይገኙበታል። በሌላ በኩል ትናንት ሐምሌ 18 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ከ20 ላይ መነሻው ሞጣ ከተማ ያደረገ የአገዛዙ ሰራዊት በፈለገ ብርሃን ከተማ ከባድ መድፍ በመጥመድ በሁለት ወረዳዎች ንጹሃንን ኢላማ ያደረገ 15 የመድፍ ጥቃቶችን ፈጽሟል። ጥቃቱ የተፈጸመው በናርጅና ውጋ ወረዳ ኮሶ ዙራ ቀበሌ፣ በጎንቻ ሲሶን ነሴ ወረዳ ደብረ ገነት ቀበሌዎች ላይ ነው። አርሶ አደሩ በተኛበት ውድቅት ሌሊት በተፈጸመ በዚህ አሰቃቂ ጥቃት በርካታ የመኖሪያ ቤቶች ሙሉ በሙሉ የወደሙ ሲሆን የንጹሃን ዜጎች ህይወትም አልፏል። ጥቃቱ የተፈጸመው የሐምሌ ቅዱስ ገብርኤል ዓመታዊ የንግስ በዓል በሚከበርበት ዋዜማ ላይ በመሆኑ ቀሳውስት፣ ዲያቆናት፣ ካህናት እና ምዕመናን በቤተ ክርስቲያን አገልግሎት ላይ እያሉ ከፍተኛ ፍርሃትና ሽብር እንዲነግስ አድርጓቸው አድረዋል። በየግንባሩ ከፍተኛ የሰውና የቁሳቁስ ውድመት እየደረሰበት የሚገኘው የብልጽግናው ሰራዊት በግንባር ከፋኖ ጋር መጋፈጥ ሲሳነው የህዝቡን የትግል መንፈስ ለመስበርና ቂሙን ለመወጣት በንጹሃን ላይ እርምጃ እየወሰደ እንደሚገኝ የአደባባይ ሀቅ ሆኖ ቀጥሏል። ሆኖም ግን ይህ በንጹሃን የሚፈጸመው ግፍ፣ ጭፍጨፋውና የንብረት ውድመት የአማራን ህዝብ ለትግል ከመቀስቀስ ባለፈ የገዢው ስርዓት ውድቀት የሚያፋጥነው እንጂ ከትግል የሚያግደው እንዳልሆነ በተደጋጋሚ ይገለጻል። የመከላከያ መንገድ መሪ የነበሩ የዞንና የወረዳ ካድሬዎች ተገደሉ። ተሽከርካሪው ወደመ። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሰይድ ስር የሚገኙ ክፍለ ጦሮች በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች ባካሄዱ ተከታታይ የተቀናጀ የጸረ ማጥቃት እርምጃ መንገድ መሪ ካድሬዎችን ጨምሮ በርካታ የጠላት ኃይል በመደምሰስ የጦር መሳሪያዎችንና ወታደሮችን በመማረክ እንዲሁም ስትራቴጂካዊ አካባቢዎችን በመቆጣጠር አንጸባራቂ ድል ተቀዳጁ። አርበኞቹ ከሐምሌ 17 2018 ዓ.ም ከማለዳ ጀምሮ ባካሄዱት የተቀናጀ ኦፕሬሽን የቀድሞው የሃሮ ሊሞ ወረዳ አስተዳዳሪና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽሕፈት ቤት ኃላፊው አቶ ደቻሳ ገነቲን ጨምሮ ሌሎች የብልጽግና መከላከያ ሰራዊቱን መንገድ ሲመሩ የነበሩ ብዛት ያላቸው የዞን የወረዳና የከተማ አስተዳደር ካድሬዎችን መገደላቸው ለማረጋገጥ ተችሏል። መንገድ መሪ ካድሬዎቹ የተገደሉት ከአንገርጉትን ከተማ በ4 ኪሎ ሜትር ርቀት ገደማ ላይ ልዩ ስሙ ነጩ መንገድ ተብሎ በሚጠራው አካባቢ ላይ ሲሆንም ከከተማዋ በቅርብ ርቀት የምትገኝ ወሳኝ ወታደራዊ ስፍራም በአርበኞቹ ቁጥጥር ስር መዋሏ ታውቋል። በአንሻ ሰይድ ስር አንገርጉትን ክፍለ ጦር አርበኞቹ በዚህ አካባቢ በወሰዱት እርምጃ ከተገደሉ መንገድ መሪ ካድሬዎች በተጨማሪ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ሙሉ በሙሉ መውደሙን ነው ጣቢያችን ለማረጋገጥ የቻለው። በዙ ስር ያበጀት በነበልባል ክፍለ ጦር አርበኞች ከጉትን ከተማ በቅርብ ርቀት መንደር 4 ቀበሌ በመግባት የጠላትን ኃይል ሙትና ቁስለኛ በማድረግ አካባቢውን ከጠላት ወታደሮች አጽድተው በቁጥጥራቸው ስር አስገብተውታል። በተመሳሳይ በአንሻ ሰይድ ስር የታፈረ አለሙሳት ነው ክፍለ ጦር አርበኞች በሆሮ ጉዱሩ ወለጋ ዞን አቤደንጎሮ ወረዳ ባካሄዱት ልዩ ወታደራዊ ኦፕሬሽን ስትራቴጂካዊቷ ቱሉጋና ከተማን ሙሉ በሙሉ በቁጥጥራቸው ስር ማስገባታቸውን የመረብ ሚዲያ የወለጋ ቢዛሞ ቀጠና ዘጋቢ ለማረጋገጥ ተችሏል። ለቀናት በዘለቀው በዚህ የመከላከልና የመልሶ ማጥቃት አውደ ውጊያ 30 ክላሽንኮቭ መሳሪያዎች በአርበኞች ቁጥጥር ስር ውለዋል። አንድ በሲቪል ሲንቀሳቀስ የነበረ የደህንነት አባልን ጨምሮ 5 የገዳ ኮማንዶ አባላት ከነሙሉ ትጥቃቸው እጅ ከፍንጅ ተማርከዋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ጥምር ጦር እየፈረሰ
ሲሆን የፖሊስ አባላት ካምፕ ጥለው ተሰወሩ። በአማራ ክልል እየተካሄደ ባለው ውጊያና በፖለቲካ ውጥረት ምክንያት የአብይ አህመድ አገዛዝ የሚጠቀምባቸው የጸጥታ ኃይሎች መዋቅር በከፍተኛ ሁኔታ እየተሸረሸረና እየፈረሰ መሆኑን የሚያሳይ መረጃዎች እየወጡ ነው። አገዛዙ የክልሉን ሚሊሻና ፖሊስ አባላት በግዳጅና በጥቅማ ጥቅም ዘዴዎች ሰብስቦ ወደ መከላከያ ሰራዊት ለማስገባት የሚያደርገው ጥረት በአባላቱ ዘንድ በተፈጠረ ከፍተኛ መነቃቃትና የዓላማ ግልጽነት ምክንያት ወደ አለመታዘዝና ስልታዊ መክዳት ተቀይሯል። ትናንት ሐምሌ 18 ቀን 2018 ዓ.ም አጥቢያ ሌሊት ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት የፖሊስ አባላት መካከል 8ቱ አገዛዙን በመክዳት ከካምፕ መሰወራቸው ተረጋግጧል። በተመሳሳይ መልኩ ከመቅደላ ወረዳ እየተመለመሉ 7 የፖሊስ አባላት ፋኖን የተቀላቀሉ ሲሆን በድምሩ 15 የፖሊስ አባላት በአንድ ጀንበር አገዛዙን በመክዳት ካምፑን ጥለው ወጥተዋል። ከመቅደላ ወረዳ አገዛዙን ከድተው ከተሰወሩት የፖሊስ አባላት መካከል ምክትል ሳጅን ሙላት ባይጨክን፣ ምክትል ሳጅን ሞገስ፣ ዋና ሳጅን አቡሽ ሰይድ፣ ምክትል ሳጅን ጀማል፣ ምክትል ሳጅን ጸጋዬ፣ ሳጅን ኮስትር ዘመንና አንድ ስሙ ለጊዜው ያልተጠቀሰ የፖሊስ አባል ይገኙበታል። ይህ ክስተት በአገዛዙ የቁጥጥር መዋቅር ላይ ከፍተኛ ስጋት የፈጠረ ሲሆን ሊከዱ ይችላሉ በሚል ጥርጣሬ ሳጅን እንድሪስን ጨምሮ 3 ሌሎች የፖሊስ አባላት ለእስር መዳረጋቸው ታውቋል። ይህም በስርዓቱና በታጣቂ ኃይሎች መካከል ያለው የእርስ በርስ እምነት ሙሉ በሙሉ መሸርሸሩን አመላክቷል። የጥምር ጦሩ መፍረስ በምክንያትነት የተጠቀሰው አባላቱን ለግንባር ቀደም መስዋዕትነት ማዘጋጀት አንዱ ሲሆን አገዛዙ የክልሉን ሚሊሻና ፖሊስ ኃይሎች አጭር ስልጠና በመስጠት ወደ መከላከያ ሰራዊት ለማጠቃለል የሚሄድበት መንገድ አባላቱን በጦር ግንባር ለመንገድ መሪነትና ለጥይት ማብረጃነት ለመጠቀም የታለመ መሆኑን በአባላቱ ዘንድ ግንዛቤ ተፈጥሮበታል። በጦርነቱ ምክንያት የመከላከያ ሰራዊት አቅምና የሰው ኃይል ቁጥር በከፍተኛ ደረጃ እየተመናመነ በመምጣቱ አገዛዙ ሚሊሻውንና ፖሊሱን እንደ የመጨረሻ አማራጭ ለመጠቀም ተገዷል። ሆኖም ይህ ስልት ፍጹም ተቀባይነት በማጣቱ የተፈለገው ውጤት ሳያመጣ ፖሊስና አድማ ብተናው በአገዛዙ ላይ አፈሙዝ አዙረዋል። የፖሊስና ሚሊሻ አባላቱ የተሸረበባቸውን ሴራ ተረድተው የየቀኑን ግዳጅ ከመሻር ባለፈ መሳሪያቸውንና ሙያዊ ልምዳቸውን በመያዝ ወደ ፋኖ ኃይሎች መቀላቀላቸውን መቀጠላቸው ለብልጽግናው ዕቅድ መክሸፍ ሌላኛው ምክንያት ሆኖ ቀጥሏል። የመካነ ሰላምና የመቅደላ አካባቢ የፖሊስ አባላት እርምጃ የሚያሳየው የአብይ አህመድን አገዛዝ በኃይል በፕሮፓጋንዳ የገነባው የጥምር ጦር መዋቅር ከውስጥ እየተሸረሸረ መምጣቱ ነው። አባላቱ በገዛ ወገናቸው ላይ የሚቃጣውን ጥቃት ላለመደገፍ የወሰኑት ውሳኔ የአገዛዙን የጦር ማሽን ከቀን ወደ ቀን እያዳከመው ይገኛል። ለሳምንታት ተቃውሞ የተካሄደባቸው የህንድ ትምህርት ሚኒስትር ስልጣናቸውን ለቀቁ። ከአንድ ወር በላይ በዘለቀው በወጣቶች የሚመራው የተቃውሞ እንቅስቃሴ ከትምህርት ሚኒስትርነት እንዲወርዱ ሲጠየቁ የነበሩት ዳርሜንዳር ፕራድሃን ከስልጣን መልቀቃቸውን አስታወቁ። አንድ ባለስልጣን ስራ አጥቶ ወጣቶች በረሮች ብሎ በመጥራታቸው ለስላክ ከተመሰረተ በኋላ የተቃውሞ እንቅስቃሴውን የመራው ኮክሮች ጃንታ ፓርቲ የሚኒስትሩን ከስልጣን መውረድ ተከትሎ ተቃውሞ ማብቃቱን አስታውቋል። ግንቦት ላይ ተቃውሞ የተጀመረው ወደ ከፍተኛ የትምህርት ተቋም ለመግባት የሚሰጠው ፈተና ሾልኮ በመውጣቱ ነው። በዚህ ምክንያት ራሳቸው ያጠፉ ተማሪዎች እንዳሉ ተገልጸዋል። የትምህርት ሚኒስትሩ ተጠያቂ ያደረጉትና ራሳቸው ኮክሮችስ ብለው የሚጠሩ ወጣት ተቃዋሚ ተደጋጋሚ ሰልፎች ሲያደርጉ ቆይተዋል። ይህንን ሰልፍ ሲመራ የነበረው ኮክሮች ጃንታ ፓርቲ ተጠያቂነት እንዲሰፍን እንዲሁም የትምህርት ስርዓቱ ላይ ለውጥ እንዲደረግ ዘመቻ አድርጓል። ፓርቲው ትላንት ቅዳሜ የትምህርት ሚኒስትሩ ከስልጣን መውረዳቸውን በበጎ ቢቀበለውም የወጣቶች ጥያቄ ከዚህም የተሻገረ መሆኑን ገልጸዋል። ኋላ ላይም የፓርቲው ቃል አቀባይ መንግስት የቀረቡትን ጥያቄዎች በሙሉ መቀበሉን አስታውቀዋል። የሚኒስተሩ ከስልጣን መልቀቅ አንዱ ጥያቄም ነበር። መንግስት ፈተናው ሾልኮ ከወጣ በኋላ ራሳቸው አጥፍተዋል ለተባሉ ተጎጂ ቤተሰቦች $103,000 ካሳ ለመስጠት መስማማቱን ቃል አቀባዩ ገልጸዋል። ለአንድ ወር በዘለቀው ተቃውሞ የተሳተፉ ወጣቶች ላይም ህጋዊ እርምጃ እንደማይወስድ ተናግረዋል። የፕራድሃናን የስልጣን መልቀቂያ የተቀበሉ ጠቅላይ ሚኒስትር ናሬንድራ ሞዲ እስካሁን አዲስ የትምህርት ሚኒስትር እስካሁን አልተኩም። ወጣት ተቃዋሚዎች የባለስልጣኑን መውረድ እንደ ድል የቆጠሩ ሲሆን ሰልፍ ሲያደርጉ በነበሩበት ስፍራ ተገኝተው ደስታቸውንም እየገለጹ ነው። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉ እናሳስባችሁ። ወደድን በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።